ሜሪ ለምን ተመለሰች? ሜሪ ለምን ተመለሰች? የሜሪ መመለስ ከጀርባው የተጠነሰሰ ሴራ አለ። የሜሪ በድንገት መመለስ የብዙዎቹ አስደንጋጭ ክስተት ሆኗል። ለምን ተመለሰች ሜሪ? ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ያላችሁበት ሰላማችሁ ይብዛልኝ እያልኩኝ እነሆ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ሜሪ ተመልሳለች። ይህንን ቪዲዮ እስከ መጨረሻ ተከታተሉ። ሜሪ እንዴት እንደተመለሰች ለምን እንደተመለሰች የምናይ ይሆናል ማለት ነው። እና ሜሪ ለምን ተመለሰች? ከኋላቸው የጠነሰሱት ሴራ አለ። ዳኒ ብዙዬ ሜሪ ሆነ። ሜሪ በፍጹም ሩታን ልትጠቅም እውነትም ለሩታ አዝና አይደለም የተመለሰችው። ሜሪን ተጠቅመው ሩታን ሊያጠቁ ፈልገው ነው። በፍጹም ከነዚህ ሶስት ሰዎች መሃል ለሩታ የሚያዝን ማንም ሰው የለም። ዳኒ በጣም አስመሳይ ሰው ነው። ታውቃላችሁ፣ ዳኒ በጣም አስመሳይ ሰው ነው። ምን እያለ ነበር? ቪዲዮ ላይ ምን እያለ ነበር? እኔ አንቺና አብርሽ አንድ ላይ ብትሆኑ ምንም አይነት ችግር የለብኝም አለ። እሺ ምንም አይነት ችግር ከሌለበት አብርሽ ብዙዬ ቤት ሲወስደው ገና ቤት ሳይገባ ጀምሮ ነው ለሄርሜላ የደወለው። ቤት ሳይገባ ጀምሮ ነው። እና እዚህ ጋር ልታቆም የምፈልገው ነገር እውነትም ዳኒ ከሩታ ጋር ችግር ከሌለበት አብርሽ የፈለገውን ምርጫ መርጧል። እሱ ለሄርሜላ መደወሉ ለምን አስፈለገ? ጥያቄ ዳኒ ላንተ ለምን አስፈለገ? እውነትም አስመሳይ ሰው ካልሆንክ፣ እውነትም ሩታና አብርሽ አንተ እንዲታረቁ የምትፈልግ ሰው ከሆነ ለምን አስፈለገ? ብዙ እያልሽ ነበር። ሁላቸውም አስመሳይ ናቸው ብያቸዋለሁ። እነዚህ ሶስት ሰዎች ለሩታ የሚጠቅሙ ሰዎች አይደሉም። ብዙዬ እኔ ችግሬ ሁሌም ነው የምትይው። በነገራችን ላይ ብዙዬ ሁሌም ነው የምትናገረው። እኔ ሩታና አብርሽ ቢታረቁ ችግር የለብኝም ትላለች። ተግባሯ ግን ሌላ ነው እንዴ! ከሄርሜላ ጋር ሲሆን ቤቷ ላይ ምንም አልመሰላትም። ደስ ነው ያላት እና ከሩታ ጋር እንዲሆን እኔ ችግር የለብኝም ማለት የለባችሁ። አታስመስሉ። ሁላችሁም ለሩታ የምትጠቅሟት ሰዎች አይደላችሁ። ሁላችሁም የሰው ልጅ የሰውን ደስታ ሊያስደስተው ነው የሚገባው። እዚህ ጋር እናንተ ለሄርሜላ ትላንት የመጣች ለሄርሜላ ከማሰባችሁ ይልቅ ሩታ ሚስቱ በስነ ስርዓት ያገባት የልጁ እናት አብረው ሲታረቁ ደስ ሊላችሁ ይገባ ነበር። በጣም ደስተኛ ልትሆኑ ይገባ ነበር። እንደ ቪዲዮ ነው የምናወራው። እንደ ቪዲዮ አስተያየት ሄርሜላ ጥፋት እንዳለባት ሁላችሁም ህሊናችሁ ያውቃል። ሁላችሁም የሩታና የአብርሽ ይበልጥ መባባስና ይበልጥ መራራቅ ምክንያት የሆነችው ሄርሜላ እንደሆነች ሁላችሁም ታውቃላችሁ። ሁላችሁም ማለት ነው። ዛሬ ብዙዬ እኔ የሚገርመኝ ነገር ብዙዬ ሩታን ብቻ ጥፋተኛ አርጋ ታየታለች። ሩታ ብቻ አይደለችም ጥፋተኛ፣ ወንድምሽን በጣም አጥፍቷል። በጣም እሱ ካጠፋው አንጻር ነው ሩታ ተነስታ ወደ ጥፋት ልትሄድ የቻለችው። ቪዲዮ ባየ ነው
መሰረት ማለት ነው በቪዲዮ አስተያየት ነው የምንሰጠው። የወንድምሽን ጥፋት እያየች ነው ሩታም ወደ ሌላ እንድትሄድ የገፋፋት። ስለዚህ አንቺ ሁሌም ትኩረትሽ ሩታ ላይ ይሁን። ሌላው ነገር ደግሞ ሩታ አብርሽ ደህና ነው እያለች ነው። ሩታ አብርሽ ደህና ነው እያለች ነው። የሩታ የአብርሽ መታመም ሩታ አያስጨንቃትም ብለሽ ነው የምታስቢው? ብዙዬ አንቺ ስጋው ስለሆንሽ ወንድምሽ ስለሆነ ሚስት እኮ ለባሏ ከቤተሰብ በላይ ታስብላታለች። የምሬን ነው። አንዳንዴ የሆነ ሚስት ባዳነት ነገ ትሄዳለች ምናምን የሚባለው ነገር እኔ አላምንበትም። ምክንያቱም ሚስት ከህይወቷ በላይ ነው ለሱ የምትጨነቀው። ለራሷ ከምትጨነቀው በላይ ነው ለሱ የምትጨነቀው። እውነተኛ ፍቅር ካለ ማለት ነው። እውነተኛ ፍቅር ካለ ሚስት ለባሏ ከቤተሰብ በላይ ነው የምታስብለትና የምትጨነቅለት። ስለዚህ አብርሽ እውነትም አስጊ ሁኔታ ላይ እንግዲህ አብረው እየኖሩ ነው። አንድ ቤት ውስጥ እየኖሩ ነው። እውነትም አብርሽ አስጊ ሁኔታ ላይ ቢሆን ኖሮ እውነትም እንደናንተ እንደምትሉት እውነትም ታሞ ቢሆን ሩታ በዚህ ልክ አያስችላትም። ባሏ ነው የልጁ አባት የምታፈቅረው፣ አያስችላትም በፍጹም። እና እዚህ ጋር ብዙ የልልሽ የምፈልገው ነገር አንቺ ሩታን ለአብርሽ እንደማታስብለት አርገሽ አትገምች። ወደ ሜሮን ልሄድ። ሜሮን አንቺ እውነት ለሩታ አስበሽና ተጨንቀሽ ነው የመጣሽው? የምር እውነትሽን ነው? ሌላ የለሽም? ማን ያምንሻል? ማን ያምንሻል? ትላንትና በአደባባይ በጠራራ ፀሐይ የከዳሻት ልጅ ዛሬ እውነትም ለሩታ አስበሽ ነው የመጣሽው? ሩታ በጣም ሞኝ ነሽ ሜሪ። ደግመሽ አንቺ ህይወት ውስጥ ካስገባሻት በጣም ሞኝ ነሽ። እሷ የሆነ ተንኮል አቅዳና አስባ ነው ወደ አንቺ የመጣችው፣ ወይም ከጀርባ ከነሱ ጋር ያሴራችው ሴራ አለ እንጂ እውነትም አንቺ አሳዝነሻት አይደለም። አንድ ሰው ደግሞ ሩታ በቃ እንደ ቪዲዮም ቢሆን ማለት ነው ከህይወትሽ የወጣ ሰው ከአንድም ሁለቴ አንቺ ላይ ጥፋት ያጠፋ ሰው ከህይወትሽ የወጣ ሰው መልሰሽ ህይወትሽ ላይ አታስገቢ ሜሪ። በፍጹም በዚህ ሰዓት ለዛውም አንቺና አብርሽ አብራችሁ በሆናችሁበት ሰዓት ሜሪን በህይወትሽ ውስጥ ማስገባት አልነበረብሽም። እዚህ ጋር ትልቅ ስህተት ሰርተሻል። በጣም ትልቅ ስህተት ማለት ነው። ሩታ መጠንቀቅ አለብሽ። ማንም ያንቺ ወዳጅ አይደለም። አብርሽና ሩታ አብራችሁ እንድትሆኑ ማናቸውም ደስተኛ አይደሉም። ስለዚህ አንቺ ልትጠነቀቂ ይገባል እያልኩኝ እንግዲህ ቤተሰብ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑልኝ። ቪዲዮውን ላይክ ማድረጋችሁን አትርሱ። እወዳችኋለሁ።